የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እና በርካታ የማንቸስተር ሲቲ ተጫዋቾች አርሰናል ላይ ካሁኑ እየፎከሩ ይገኛሉ። በተለይ ደግሞ በርካታ የሲቲ ተጫዋቾች እንደለመዱት አርሰናል ላይ እየፎከሩ ይገኛሉ። እነ በርናንዶ ሲልቫ እነ ቲያኒ ራይንደርስ ምን ሲሉ ተናገሩ? እንደዚሁም ደግሞ አሰልጣኝ ፔፕ ጋርዲዮላ በአርሰናሉ የፍጻሜ ጨዋታ ላይ አንድ ተጫዋች እንዲሰለፍላቸው ለፕሪሚየር ሊጉ ደብዳቤ እንደሚያስገቡ ተናግረዋል። ለጨዋታው ምን ያህል ትኩረት እንደሰጡት የሚያሳይ ነው። በሌላ በኩል ስለ ማርቲን ኦዴጋርድ አንዳንድ መረጃዎች እየወጡ ይገኛሉ። የቅዳሜው የሰንደርላንድ ጨዋታን የተመለከቱ በርካታ መረጃዎችም አሉ። እነዚህን ሁሉ እንደተለመደው በአማረ መልኩ ወደ እናንተ የማደርስ ይሆናል። የመድፉ ቤተሰቦች እንግዲህ ይህን ቪዲዮ ላይክ፣ ሼር በማድረግ ለበርካቶች እንዲደርስ እንደተለመደው እንድታደርጉ በአክብሮት እጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው መወስዳችሁ። እንግዲህ ባለፉት ዓመታት በጣም ላየው የምፈልገው የዋንጫ የፍጻሜ ጨዋታ በስተመጨረሻም እውን ሆኗል። እኔ በግሌ አርሰናል ከማንቸስተር ሲቲ የሚያደርጉት ጨዋታ ብዙ ጊዜ ለማየት የምፈልገውና የምጓጓለት ጨዋታ ነው። በተለይ አሰልጣኝ ፔፕ ጋርዲዮላ እና አሰልጣኝ ሚኬል አርቴታ በእግር ኳሱ እንግዲህ እውቀት ደረጃ እጅግ ከፍ ያሉ አሰልጣኞች ናቸው። መምህርና ደቀ መዝሙር የሚገናኙበት ጨዋታ ነው። አሰልጣኝ ሚኬል አርቴታ አርሰናልን ከመረከቡ በፊት በፔፕ ጋርዲዮላ ስር ቁጭ ብሎ እግር ኳስን በደንብ ተምሯል። በእርግጥ ከአሰልጣኝ አርሰን ዌንገር ስልም በአርሰናል ቤት እያለ እንግዲህ በደንብ ጥሩ ትምህርቶችን እንደወሰደም ይናገራል። አርቴታ ከጆዜ ሞሪኒዮም ከመሳሰሉ አሰልጣኞች ብዙ ትምህርት እንደወሰደ ይናገራል። ከፔፕ ጋርዲዮላም ብዙ ትምህርት እንደወሰደና ሁልጊዜ ዋንጫ ሲቲ ሲያሳካ ለፔፕ እየደወለ አርቴታ እንኳን ደስ አላችሁ እንኳን ደስ አለህ ጓደኛዬ እንደሚለው ይታወቃል። ፔፕ ጋርዲዮላም አርሰናል አምና በሻምፒዮንስ ሊግ ከፓሪስ ሴን ጀርሜን ከሪያል ማድሪድ ጨዋታ ሲያደርግ እየደወለ ለአርቴታ ምክሮችን ይሰጠው እንደነበረም የሚታወቅ ነው። ስለዚህ እነዚህ ሁለት የመምህርና የተማሪ ፍጥጫ በእጅጉን በበርካቶች ዘንድ ይጠበቃል። በተለይ አሰልጣኝ ሚኬል አርቴታ በፔፕ ብዙ ጊዜ ከተሸነፉ በኋላ ባለፈው ዓመት 5-0 ድል ማድረጋቸው ፔፕን እንደተበቀሉ ተደርጎ ቢነገርም እስካሁን ድረስ አርሰናል ከሲቲ ዋንጫ መቀማት አልቻለም። ዘንድሮ ግን ያንን እድል አግኝቷል። በተለይ ባለፉት ዓመታት ዋንጫ የቀማውንና በብዙ ሲያስቀይመው የነበረው ሲቲን ለመበቀል ትክክለኛ ጊዜ ነው ብዬ እኔ አስባለሁ። በተለይ የማንቸስተር ሲቲ ተጫዋቾች ብዙ ጊዜ አርሰናሎች ላይ የስነ ልቦና ጨዋታ ለመጫወት በርካታ የማይጠበቁ ንግግሮችን ሲናገሩ እንደነበር እናስታውሳለን። እንደ ኤርሊንግ ብራውት ሃላንድ፣ እንደ በርናንዶ ሲልቫ፣ እንደ ኬቨን ዴብሬን አሁን ሲቲን የለቀቀው ተጫዋች እንደ ጃክ ግሪሊሽ፣ ሌሎችም በርካታ ተጫዋቾች የአርሰናል ተጫዋቾችንና አሰልጣኝ ሚኬል አርቴታን ጭምር ትሁት ሆነ ቆይ ተረጋጋ ገና ነህ በሚል በርካታ የሚያበሳጩ ንግግሮችን ተናግረውት እንደነበር እናስታውሳለን። ከቅርብ ጊዜም ወዲህ እንዴት በሁለቱ መካከል የሚደረገው ጨዋታ ግለቱ ከፍ ያለ እንደሆነ እናስታውሳለን። አምናም ሉዊስ ስኬሊ ግብ ካስቆጠረ በኋላ አንተ ደግሞ ማነህ ያለውን የሃላንድን የደስታ አገላለጽ በመጠቀም እርስ በርስ እንዴት ሲነቋቆሩ እንደነበረም የምናስታውስ ነው። ስለዚህ ጨዋታ በከፍተኛ ሁኔታ ይጠበቃል። በነገራችን ላይ አሰልጣኝ ሚኬል አርቴታ በዌምብሌይ ስቴዲየም እንደምታውቁት የፕሪሚየር ሊግ ዋንጫ ጨዋታዎች እንደ ኤፍ ኤ ካፕ፣ ካራቦ ካፕ ያሉ ጨዋታዎች በዌምብሌይ ስቴዲየም ነው የሚደረጉት። በለንደን ነው የሚገኘው ዌምብሌይ ስቴዲየም። ታዲያ አርቴታ በዚህ ዌምብሌይ ስቴዲየም በተጫዋችነትም በአሰልጣኝነትም አንድም ጨዋታ ተሸንፈው አያውቁም። 12 ጨዋታዎችን አድርገዋል። ከ12ቱንም ድል አድርገዋል አሰልጣኝ ሚኬል አርቴታ። አሁን ደግሞ መጋቢት ግማሽ ላይ ከአንድ ወራት በኋላ ማለት ነው ከአንድ ወር ከ15 ቀናት በኋላ ፔፕ ጋርዲዮላን ይገጥማሉ። ታዲያ አሰልጣኝ ፔፕ ጋርዲዮላ ለፕሪሚየር ሊጉ ምንድነው ያቀረቡት? በተለይ ትላንትና ድል ካደረጉ በኋላ መጀመሪያ ስለ አርሰናል የተናገሩት ከአርሰናል ጋር መጫወት እጅግ አስደሳች ነው፣ እፈልግ ነበር ያሉ ሲሆን የአውሮፓ ምርጡ ቡድን ምናልባትም በአሁኑ ሰዓት የዓለም ምርጡ ቡድን አርሰናል ነው ያሉ ሲሆን ከአርሰናል ጋር መጫወት አስደሳች ነው ሲሉ ተናግረዋል። ለፍጻሜው ወደ ለንደን እንጓዛለን። አርሰናል እዛው ነው የሚጠብቀን። ሁልጊዜ ለፍጻሜ መጓዝ አለብን። ተጋጣሚ ለፍጻሜ ጨዋታም ወደ ማንቸስተር መጥቶ አያውቅም። ስለዚህ ለንደን ሄደን አርሰናልን ለመግጠም ዝግጁ ነን። ጨዋታው እጅግ አስደሳች ይሆናል ሲሉ ፔፕ ጋርዲዮላ ከተናገሩ በኋላ ማርክ ጉሂ ግን በፍጻሜው ጨዋታ እንዲሰለፍላቸው እንደሚፈልጉ በግልጽ ተናግረዋል። ይህ ሕግ አይገባኝም ነው ሲሉ የጀመሩት። እንደምታውቁት በፕሪሚየር ሊጉ ሕግ አንድ ሰው የካራቦ ካፕ ወይም የሊግ ካፕ ጨዋታ የግማሽ ፍጻሜ የመጀመሪያው ጨዋታ ከተደረገ በኋላ ከፈረመ
እስከ ፍጻሜ ድረስ አይጫወትም። አንድ ተጫዋች በግማሽ ፍጻሜው በፍጻሜም እንዲሰለፍ ከተፈለገ የመጀመሪያው ዙር የግማሽ ፍጻሜ ጨዋታ በፊት ከመደረጉ በፊት ነው መፈረም ያለበት። ማርክ ጉሂ ደግሞ ከክሪስታል ፓላስ ወደ ሲቲ የፈረመው ሲቲ ከኒውካስትል ጋር የመጀመሪያውን ዙር ጨዋታ 2-0 ካሸነፈ በኋላ ነው። በዚህ ምክንያት ማርክ ጉሂ እስከ ፍጻሜ ድረስ አይኖርም። ትላንትናም አልነበረም ከኒውካስትል ጋር በነበረው ጨዋታ፣ በዌምብሌም ከመድፈኞቹ ጋር በሚደረገው የፍጻሜ ጨዋታ አይኖርም። ለዚህ ነው ፔፕ ጋርዲዮላ ይሄ የማይረባ ህግ ነው፣ ለምንድን ነው የማይሰለፈው? እኛንን ሂሳቡን የምንከፍለው፣ እኛንን የትራንስፖርት የምንከፍለው። ስለዚህ ፕሪሚየር ሊጉ ይህን ህግ ማንሳት አለበት። በግልጽ ይህንን ህግ እንዲቀይር ደግሞ ለፕሪሚየር ሊጉ ደብዳቤ እንጽፋለን ሲሉ ፔፕ ጋርዲዮላ ጉሂ እንዲሰለፍ እንደሚፈልጉ ተናግረዋል። ይህንን ያሉበት ዋነኛ ምክንያት ደግሞ ሲቲ እንደምታውቁት ተከላካዮቹ በጉዳት በርካቶቹን አቶ እየታመሰ ነው የሚገኘው። ስለዚህ ለዛ ጨዋታ ማርክ ጉሂ ያስፈልገናል፣ ያለሱ ማሰልፈው ተጫዋች የለኝም፣ ስለዚህ ደብዳቤ አስገባለሁ ሲሉ ተናግረዋል። በርካቶችም ፔፕ ጋርዲዮላ ፍርሃታቸው እየታየ ነው። ይህንን ያሉበት ዋነኛ ምክንያትም አርሰናልን እጅግ ስለፈሩ ነው ሲሉ እየተናገሩ ይገኛሉ። ሌሎች አርሰናልን ትንሽ ያበሳጨው ንግግር የሲቲው ተጫዋች የቲያኒ ራይንደርስ ንግግር ነው። ቲያኒ ራይንደርስ እንግዲህ ገና ዘንድሮ ነው ሲቲን የተቀላቀለው። ነገር ግን ገና ካሁኑ በአርሰናልና በሲቲ መካከል ያለው የጦፈ ፉክክር ገብቶታል። ስለዚህ ምንድን ያለው ከትላንትናው ጨዋታ በኋላም አርሰናልን ሄደን ዋንጫውን መንጠቅ እንፈልጋለን። ትክክለኛ የተጠቀመው ቃል ይሄ ነው። አርሰናልን ማሸነፍ እንፈልጋለን ወይም ከአርሰናል ጋር መጫወት ጥሩ ነው ሳይሆን ያለው አርሰናልን ዋንጫውን መንጠቅ እንፈልጋለን። ይህም ደግሞ እንደምታውቁት በሲቲ ቤት ከዚህም በፊት በርካቶች ዋንጫውን እንነጥቃለን፣ የፕሪሚየር ሊጉ ዋንጫ የኛ ነው፣ ከአርሰናል መንጠቅ ቀላል ነው እያሉ በተደጋጋሚ የሚናገሩትን ንግግር ቲያኒ ራይንደርስ ራሱ ደግሞታል። ለፍጻሜ በመድረሳችን ተደስተናል። እኔ የመጀመሪያ ጨዋታዬ ነው በዌምብሌ የማደርገው። ከአርሰናል ደግሞ ፍጻሜውን አሸንፈን ዋንጫውን መንጠቅ እንፈልጋለን ሲል እንግዲህ መድፈኞቹ ላይ የጭንቅላት ጨዋታ ለመጫወት የስነ ልቦና ጫና ለማድረግ እንደሞከረ ተረጋግጧል። ትላንትና ከጨዋታው በኋላ ይህንን ተናግሯል ማለት ነው። እንግዲህ የፍጻሜው ጨዋታ መጋቢት አጋማሽ ላይ ነው በዌምብሌይ ስቴዲየም የሚደረገው። መድፈኞቹ እንደምታውቁት የመጀመሪያ ዋንጫ ጨዋታቸው ነው የሚሆኑ ከ5 ከ6 ዓመታት በኋላ። ይህንን ዋንጫ በቀላሉ ይሰጣሉ ተብሎ አይጠበቅም። ሲቲም ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ስለዚህ ጨዋታው በከፍተኛ ጉጉት የሚጠበቅ ነው። ወደ ሰንደርላንዱ ጨዋታና ወደ ኦዴጋርድ ጉዳይ ልውሰዳችሁ። በተለይ ደግሞ የቅዳሜው ጨዋታ በነገራችን ላይ በጣም ወሳኝ ጨዋታ ነው። አንደኛ አርሰናል ነጥቡን ከዚህ በላይ ማስፋት የሚችልበት አሁን ያለው የነጥብ ልዩነት 6 ነው። ከሲቲ ጋር ከአስቶን ቪላ ጋር 7 ነው። በተለይ ከሲቲ ጋር ያለውን የነጥብ ልዩነት በደንብ ለማስፋት ትክክለኛና በጣም ወሳኝ ጨዋታ እንደሚሆን ይጠበቃል። ምክንያቱም ማንቸስተር ሲቲ በፕሪሚየር ሊጉ ወጥ አቋም ማሳየት ተስኖታል። ነጥቦችን እየጣለ ይገኛል። ከመምራት እየተነሳ ነጥቦችን ይጥላል። ሊቨርፑል ደግሞ በተሻለ በጥሩ አቋም ላይ ነው የሚገኘው። በእርግጥ ሊቨርፑልም አንዴ ጥሩ ሆነ ሲባል ድጋሚ መጥፎ ይሆናል። ነገር ግን በአንፊልድ ጨዋታው በአንፊልድ እንደመደረጉ ሊቨርፑል በሲቲ ላይ የበላይነት ሊወስድ እንደሚችል ነው የሚጠበቀው። በተለይ ሊቨርፑል ያለፉትን 2 ተከታታይ ጨዋታዎች ድል አድርጎ ነው የመጣው። ኒውካስትልን 4-1 አሸንፎ ነው። ከዛ በፊት ደግሞ ኳራባግን 6-0 አሸንፎ ነው ሊቨርፑል እንግዲህ ወደ ሲቲው ጨዋታ የሚመጣው ማለት ነው። ሲቲ ደግሞ በፕሪሚየር ሊጉ እንግዲህ በቶተናም 2-0 በመውጣት ነጥብ ጥሏል። ከዛ በኋላ ትላንትና 3-1 በካራቦ ካፕ አሸንፏል። ስለዚህ ለሲቲ ከባድ ይሆናል ተብሎ ነው የሚጠበቀው ይህ ጨዋታ። አርሰናል ደግሞ ከዚህ ጨዋታ በፊት ነው ቅዳሜ 12 ሰዓት ላይ በኤምሬትስ ስቴዲየም ሰንደርላንድን የሚገጥመው። በነገራችን ላይ ሰንደርላንድ እንግዲህ እንደ ግራኒት ጃካ ያሉ ተጫዋቾች በጉዳት ምክንያት በዚህ ጨዋታ ላይ የመኖራቸው ድል ጠባብ እንደሆነ እየተነገረ ነው የሚገኘው። ስለዚህ ለአርሰናሎች ይህ ዜና ጥሩ ነው። በመጀመሪያው ጨዋታ ታስታውሳላችሁ እንዴት ግራኒት ጃካ በጣም ምርጥ አቋም ላይ እንደነበረና አርሰናሎችን አስቸግሮ እንደነበረ የሚታወቅ ነው። የቀድሞ የመድፉ ተጫዋች ማለት ነው። ስለዚህ ዣካ ያለመኖሩ ጉዳይ እስካሁን ድረስ እንግዲህ የለም ነው እየተባለ የሚገኘው በቅዳሜው ጨዋታ። ይህ ደግሞ ለአርሰናሎች በጣም ጥሩ ዜና ነው። የመጀመሪያውን ጨዋታ ታስታውሱ እንደሆነ በጣም የሚያስቆጭ ለመድፈኞቹ ነጥብ የጣሉበት ጨዋታ እንደነበረም ይታወቃል። ከ1-0 መመራት ተነስተው 2-1 መርተው በመጨረሻ ደቂቃ በዴቪድ ራያ እና በጋብሪኤል ማጋሌሽ አለመግባባት ምክንያት ቀላል ግብ ተቆጥራባቸው 2-0 በመውጣት ነጥብ እንደጣሉ ይታወቃል። ያ ጨዋታ በርካታ የአርሰናል ደጋፊዎችን ያበሳጨ እንደነበረም የሚታወቅ ነው። ስለዚህ ያንን ለመበቀልና ሲቲ ከሊቨርፑል ጋር እሁድ ከመጫወቱ በፊት የነጥብ ልዩነቱን ወደ
9 ለማስፋት የሚደረግ ትልቅ ጨዋታ ነው። ስለዚህ መድፈኞቹ በዚህ ጨዋታ ላይ የኦዴጋርድ ግልጋሎትን እንደማያገኙ ነው እየተገለጸ የሚገኘው። እንደዚሁም የቡካዮ ሳካንም ግልጋሎት አያገኙም ተብሎ ነው የሚጠበቀው። በተለይ ቸልሲን በካራቦ ካፕ ያሸነፈው ቡድን ስብስብ በዚህ ጨዋታ በቋሚ አሰላለፍ ላይ ይጠቀማሉ ተብሎ ይጠበቃል። ግብ ጠባቂ እንደዚሁም ደግሞ ማርቲኔሊን የመሰሉ ተጫዋቾች ይቀየራሉ። እነ ዴቪድ ራያ ይመለሳሉ። ተከላካይ የነበረው ተከላካይ እንደ ቲምበር፣ ማጋሌሽ፣ ሳሊባ እና ፔሮ ሂንካፔ እንደሚሆኑ ይጠበቃል። መሀል ላይ ደግሞ በቸልሲው ላይ እንደነበረው ማርቲን ዙቢሜንዲ እንደዚሁም ደግሞ ራይስና ኤብሪቼ ኢዜ መሆናቸው ድል ሰፊ እንደሆነ ሲገለጽ ምናልባትም ኤብሪቼ ኢዜ በካይ ሃቨርትስም ሊቀየር እንደሚችል መረጃዎች ያሳያሉ። የፊት ለፊቱ መስመር በዮኮሬሽ ሳካ ስለሌለ ማዱኬ እና ሊያንድሮ ትሮሳርድ ቋሚ ሆነው ይጀምራሉ ተብሎ ነው የሚጠበቀው። ይህንን ጨዋታ መድፈኞቹ ቀድመው ድል ማድረግ የሚችሉ ከሆነ ሲቲ ላይ ከፍተኛ የሆነ ጫና ይኖራል። ሲቲ በ9 ነጥብ ርቀት ሆኖ እሁድ ወደ አንፊልድ ይጓዛል። ታዲያ በዚህ ጨዋታ ሲቲ አቻ የሚወጣ ከሆነ ከአርሰናል ጋር ያለው የነጥብ ልዩነት ወደ 8 ይሰፋል። ይህ ደግሞ ለአርሰናል ከ80% በላይ የዘንድሮ የፕሪሚየር ሊግ ዋንጫ አሸናፊ መሆኑን ፍንጭ የሚሰጠን ውጤት ይሆናል ማለት ነው። ሲቲ የሚሸነፍ ከሆነ ደግሞ ከአርሰናል ጋር ያለው የነጥብ ልዩነት ወደ 9 የሚሰፋ ይሆናል። ይህም ታዲያ ለመድፈኞቹ እጅግ በጣም ትልቅ አማራጭ ሲሆን ፕሪሚየር ሊጉን በሚገባ በእጃቸው ማስገባታቸውን በርካታ ፐርሰንት ከ80% በላይ አንዱን ጆሮ መያዛቸውን በትክክል የሚያረጋግጡበት ሳምንት ሊሆን ይችላል። ሲቲ አንፊልድ ላይ ድል የሚያደርግ ከሆነ በእርግጥ ፉክክሩ ይቀጥላል። ነገር ግን ሲቲ በሊቨርፑል ከተሸነፈ ወይ አቻ ወጥቶ ነጥብ ከጣለ እንደኔ የፕሪሚየር ሊጉ የዋንጫ ፉክክር የሚያበቃለትና አርሰናሎችም እፎይ ብለው ተንፍሰው ወደ ሻምፒዮንስ ሊግ ወደ ሌሎች ዋንጫ ከአንድ በላይ ከፕሪሚየር ሊጉ በላይ 3 እና 4 ዋንጫዎችን ማሳካት ወደሚችሉበት አስተሳሰብ ከፍ የሚሉበት ይሆናል ተብሎ ይጠበቃል። ስለዚህ የቅዳሜው ጨዋታም እንደዚሁም የእሁዱ የሲቲው ጨዋታ በጉጉት የሚጠበቅ ነው። ዘንድሮ እንግዲህ አርቴታ መምህራቸው ፔፕ ጋርዲዮላን ለረጅም ዓመታት 3 ዓመታት ሙሉ ሁለተኛ እያስወጣ በተለይ 2 ዓመታት ዋንጫ የነጠቃቸውን ግለሰብና ቡድን በደንብ አድርገው የሚበቀሉበት ዓመት እንደሚሆን በርካታ የአርሰናል ደጋፊዎች እየተናገሩ ይገኛሉ። አርቴታም ደግሞ እንደነ ፖል ስኮልስ ያሉ ውሃ የማያነሳና እጅግ የሚያበሳጭ አስተያየት የሚሰጡ አርሰናል ደካማ ቡድን ነው ዘንድሮ ፕሪሚየር ሊጉን ከበላ ደካማው ቡድን ሆኖ የሚበላ ነው እያሉ የሚያነሱትን ተጫዋቾች አፍ የሚያስይዙበት የሚያሳፍሩበት አርሰናል ደካማ እንዳልሆነና ተገቢው ዋንጫ የሚገባው ቡድን ሆኖ እንደበላ የሚያሳይበት የውድድር ዓመት እንደሆነ ይጠበቃል። ከዚህ በኋላ ምንም አይነት ስህተት አይጠበቅም። ማርቲን ዙቢሜንዲም ዴክላን ራይስም ራሳቸው አርቴታም ካሁን በኋላ ምንም አይነት ስህተት የማይፈቀድበትና በተለይ ዙቢሜንዲ ካሁን በኋላ ያሉት 4 ወራት ለዋንጫ እጅግ ወሳኝና ትክክለኛ ምዕራፍ እንደሆነ ተናግሯል። ስለዚህ ካሁን በኋላ ያሉ እያንዳንዱ ጨዋታዎች ራይስም እንደተናገረው እንደ ፍጻሜ ጨዋታ ነው የምንመለከተው ብሏል። አዎ ከዚህ በኋላ ያሉ ጨዋታዎች እያንዳንዳቸው ፍጻሜ ናቸው። ፕሪሚየር ሊጉን ካያችሁ የነጥብ ልዩነታችሁን በደንብ የምታስፉበትና ምንም ነጥብ መጣል የሌለባችሁ እያንዳንዱ ጨዋታ እንደ ፍጻሜ የምታዩበት ነው። ካራቦ ካፕ ፍጻሜ ብቻ ነው የቀረው። በሻምፒዮንስ ሊግ ካሁን በኋላ 16 ውስጥ ተገብቷል። የምድብ ጨዋታዎች አልቀዋል። ስለዚህ ጥሎ ማለፍ ወደ ዋንጫው አንድ ስቴፕ ለመቅረብ ግማሽ ፍጻሜ ለመግባት ሩብ ፍጻሜ ለመግባት የሚደረጉ ተጋድሎች ነው የሚቀሩት። በኤፍኤ ካፑም 4ኛ ዙር ተደርሷል። ስለዚህ እያንዳንዱ ካሁን በኋላ የሚደረጉ ጨዋታዎች የዋንጫ ስለሆኑ አርሰናሎች ለዚህ ጥንቃቄ ማድረግ አለባቸው። በእርግጥ መድፈኞቹ በጉዳት እንደነሱ የታመሰ ቡድን አለ ብዬ አላስብም። አንዱ መጣ ሲባል አንዱ ይሄዳል። አሁን ላይ ብቻ ቡካዮ ሳካ፣ ኦዴጋርድና ሜሪኖ የመሰሉ በጣም ምርጥ ተጫዋቾች ኦዴጋርድና ሳካ ማለት ነው ከቋሚ አሰላለፍ ላይ የጎደሉ ቋሚ መሆን የማይችሉ ካሁን በኋላ ለ4 ሳምንታት ለ3 ሳምንታት የራቁ ተጫዋቾች ናቸው። ስለዚህ ለመድፈኞቹ ከባድ ቢሆንም ይህንን ተቋቁመው ነው እስካሁን የመጡት። አንድ ጊዜ ብቻ ነው በማንቸስተር ዩናይትድ ጨዋታ ላይ ነው ሙሉ ስኳዳቸው ማግኘት የቻሉት። ከዛ ውጪ ሙሉ ዓመቱን በጉዳት ሲታመሱ ነው የቆዩት። ስለዚህ መድፈኞቹም ሌላ ጉዳት እንዳይገጥማቸው ጥንቃቄ እያደረጉ ጨዋታዎችን ድል ማድረግ አለባቸው። በተለይ ያው የተጫዋቾች ድካም ይታያል። ዴክላን ራይስን ብታዩ ሜዳ ላይ ዙቢሜንዲን ብታዩ ብዙ ጊዜ ኳስ ወደኋላ ሲመልሱ ብዙዎች ለምንድን ነው ይህንን የሚያደርጉት እያሉ ሲጠይቁ እሰማለሁ። ነገር ግን አንዳንድ ጊዜ ድካም ሲበዛባችሁ ውሳኔያችሁ ሊሳሳት እንደሚችል ስለምትገምቱ ሪስክ መቀነስ ትፈልጋላችሁ። ስለዚህ ወደፊት ከመሄድ ይልቅ ሴፍ ወደሆነ ወይም ደግሞ ስህተት ላይ ሰራ ወደሚችልበት ወደ ኋላ ወደ በረኛ ወደ ተከላካዮች ኳስ መመለስ ይቀናቸዋል። በቻላችሁት አቅም ስህተት ሳትሰሩ ብችሉ ማሸነፍ ባትችሉ አቻ ሆኖ ለመውጣት ነው ትግል ማድረግ የሚጀምሩት በየ3 ቀኑ በየ2 ቀኑ ጨዋታ ስታደርጉ ማለት ነው። እና የአርሰናል ጨዋታዎችን ስትመለከቱ እንደ ዴክላን ራይስ እንደ ዙቢሜንዲ ያሉ ተጫዋቾች ብዙ ጊዜ ጥንቃቄን ሲመርጡና ወደ ኋላ እየተሳቡ ኳስን ሲመልሱ ስትመለከቱ ምክንያቱም ድካም
ስለሆነ ነው። ራይስ እና ዙቤሜንዲ በተለይ በዘንድሮው ውድድር ዓመት እንደነ ጁሪየን ቲምበርን ጨምሮ ዓመቱን ሙሉ እንግዲህ በቋሚነት በጣም በርካታ ጨዋታዎችን አርሰናል 38 ጨዋታ አድርጓል። ከነዚህ ውስጥ ቢያንስ 35፣ 33፣ 34 ጨዋታ አካባቢ ቋሚ ሆነው የጀመሩ ተጫዋቾች ናቸው። ስለዚህ ምን ያህል ሰውነታቸው ድካም ሊኖረው እንደሚችል ማሰብ አለብን። ጨዋታ አለ፣ ልምምድ አለ፣ ይሄው የግል ህይወት አለ። ስለዚህ እነዚህን ድካሞች በጣም አስቸጋሪ እንደሚሆኑባቸው ይጠበቃል። አርቴታ ይህንን ማኔጅ በማድረግ አርሰናል በርካታ ዋንጫዎችን እንዲያሳካ እንዴት አድርገው ያደርጉታል? በካራቦ ካፕ ፍጻሜስ አርሰናል ሲቲን ድል አድርገው የፕሪሚየር ሊጉን ዋንጫ ያሳካሉ የሚለው የሚጠበቅ እውነት ነው ማለት ነው። በፍጻሜው ምን ትጠብቃላችሁ? አርሰናል ከሲቲ በሚያደርገው ፍጻሜ መድፈኞቹ ለስንት ድል ያደርጋሉ? ዋንጫውን ከሲቲ ቀምተው ፔፕን ይበቀሉታል ወይ? ሐሳባችሁን በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ሆናችሁ በዚህኛው ከ28000 በላይ ተከታዮችን ባፈራው ዋነኛው ቻናሌ እንደዚሁም በቅርብ ጊዜ ተከፍቶ ተወዳጅነትን ባተረፈው በሁለተኛውም ቻናሌ መረጃዎችን እየተከታተላችሁ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁ በየዕለቱ ከጎን የሆናችሁትን ውድ የዩቲዩብ ቤተሰቦች ከልብ ላመሰግናችሁ እወዳለሁ። በጣም በቅርቡ ደግሞ ቀጥታ ኳሶችን ማስተላለፍ እንደሚጀምር እንግዲህ ዝግጅቶችን እያጠናቀቅኩኝ እንደምገኝ ላስታውቃችሁ እወዳለሁ። ብዙዎቻችሁ በአስተያየት መስጫ ሳጥን ውስጥ መቼ ነው ኳስ ቀጥታ የሚተላለፈው የሚል ጥያቄ ስለምትጠይቁኝ ማለት ነው። ስለዚህ ያንን ለማድረግ በደንብ እየሰራው እገኛለሁ። በተለያዩ ማቴሪያሎችም ሆነ ፋይናንሺያል ሰፖርት ማድረግ የምትችሉ በውጭ ሀገር የምትኖሩ ግለሰቦች ኮመንት ላይ የቴሌግራም ቁጥራችሁን ብትጽፉልኝ በዛ ኮንታክት ላረጋችሁ እችላለሁ። በዛ ኮንታክት አድርጌ የተለያዩ ድጋፍ ማድረግ የምትችሉ ሰዎችን መነጋገር እንችላለን። ለዚህም ደግሞ ከልብ ላመሰግናችሁ እወዳለሁ። ታዲያ በሌላ ወሳኝ መረጃ አርቴታ በተለይ ስለ ሰንደርላንዱ ጨዋታ በሚሰጡት መግለጫና ስለተጎዱ ተጫዋቾች አዳዲስ መረጃን በነገው ጥንክሬ ወደ እናንተ የማደርስ ይሆናል። እስከዛው ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።